የትሁት አባት በመጨረሻ የናቲን ተንኮልና ሴራ እጅግ በጣም በሚያሳዝንና በሚገርም ሁኔታ አወቀ። የአባባ ሚስት ሰተት ብላ ወደ ገጠር ሄዳ ነበርና ከሚባለው በላይ ራሷን መቆጣጠር አቅቷት ይሄ አስመሳይ ሌባ ተንኮለኛ የሰራውን ስራ ልንገራችሁ። ከእኔ ቤት ባሌ የገዛልኝን ወርቅ ዘርፎና ሰርቆ መጥቶ ነው ለእናንተ ስጦታ የሰጣችሁ ብላ ስትል እጅጉን በጣም ደነገጠና ይሄማ በፍጹም ሊሆን አይችልም፣ እንዴት እንደዚህ ሊሆን ይችላል? አረ ይሄንን ወርቅ ከምታስቡትና ከምትሉት በላይ የእናቴ የሆነ ገንዘብ አምጥቼ ለትሁቴ እንደሰጠዋት ነግሬያታለሁኝ ብሎ ቀወጠው። ትሁትም እንግዲህ በጣም በሚገርም ሁኔታ ራሷን መቆጣጠር አቅቷት፣ አንተ ሌባ አስመሳይ፣ እጅግ በጣም በሚገርም ሁኔታ አንተን ጠንቅቄ አውቅሃለሁ። እየተፈጠረ ያለውን ነገር መቼ ለኔ እንድታስረዳኝ ፈለግኩኝ። ስለዚህ እየተፈጠረ ያለው ሌብነትህም በይፋ ተረጋግጧል ብላ ስትል የትሁት አባት ደግሞ ናቲን በእርግጫ ቀጠቀጠው፣ እንዲሁም ደግሞ አሰቃየው። አንተ ባለጌ ክፍታፍ፣ የማን አባክ ዘር እንደሆንኩኝ አታቅም መሰለኝ። እኔ ከምትለው በላይ እጅግ በጣም የተከበርኩና ትልቅ ሰው ነኝ። እንዴት እንደዚህ በአርቲፊሻል ወርቅ ትደልለኛለህ፣ ታታልለኛለህ? ይሄ ምን አይነት ብልግናና ነውር ነው? ቢያንስ እንኳን ባልወልድህም እኮ አባትህ ነኝ። ስለዚህ እንዲህ አይነት ብልግና ለልጄም በፍጹም አትሆናትም። እውነት ለመናገር ባለፈው እኔ እናትና አባቴ ራሳቸውን የቻሉ ሀብትና ንብረት አለኝ። ግን ምንም ቢፈጠር ምንም አንተን ሆነ ቤተሰቦቼን ምንም ጥገኝነት አልፈልግም። ትሁቴን ማስተዳደር የምፈልገው በራሴ መንገድ ነው ብለህ ስትል እውነት ነው ብዬ አምኜ ተቀብዬ ነበር። አንተ ግን የብልግና ክፋት እዚህ የደረሰ ነው። ወይኔ ብሎ በጣም ተናደደና የትሁቴ አባት ናቲን መሬት ላይ በእርግጫ አፈራረጠው። እሱም እባክህ እንደዚህ እንድታደርገኝ አልፈልግም። እኔ ምን አደረግኩኝ? አንድ ሰው ማጣት ብርቅ ነው እንዴ? ይህንን ያክል ራስ ወዳድ እንዲሰማኝ አታድርገኝ ብሎ ቀወጠው። ካሁን በኋላ እዚች ቤት በምንም አይነት ሁኔታ ላይ አልፈልግም። አሁኑ ኮተትህን ይዘህ ውጣልኝ ብሎ ሲለው በጣም ናቲም ተናደደና እዛው ራሱን ስትወድብና አለ። በመጨረሻም እንግዲህ ትሁትና ተመስገን እየተሳሳቁ ይሄ ከይሲ ተንኮለኛ ሲጀምር መጥቶ ሲያስመስልና ሲቅለሰለስ ምንም ነገር እንደተፈጠረና እንዳልሆነ አድርጌ የአባየን ስሜት ለመጠበቅ ራሴን ተቆጣጠርኩኝ እንጂ ብዙ ነገር እንደሚያደርግ ገምቼ ነበር ብሎ በጣም ተናደደ ማለት ነው። ሰላም ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁኝ ማለት ነው። እጅግ በጣም በጉጉት ስንጠብቀው የነበረው የትሁት ድራማ ናቲ እንግዲህ ከአባባ ቤት ወርቅ ዘርፎ ሂዶ ለትሁት ቤተሰቦች ጥሎሽ ሊጥል እንዲሁም ደግሞ ለትሁቴም ጥሎሽሽ እስከሚጣል ድረስ ለጊዜው ለሰርግሽ ማደማመቂያ ይሁን የኔ ውድ፣ በጣም ነው የምወድሽ፣ በጣም ነው የማስብልሽ አለና በሚያሳዝንና በሚገርም ሁኔታ እንግዲህ ያንን ወርቅ እየተደመሙና እየገረማቸው ለአባባም እግሩ ላይ ተደፍቶ ያንን ወርቅ አደረገለት። እሱም በጣም ደነገጠና ልጄ ሲያዩህ የደህና ትመስላለህ፣ ሲያዩህ የተቀለሰለስክ ነህ። ልጄንም ደግሞ ምንም ነገር ቢፈጠር ሽምግልናው ከተመረጠ ምንም እንድታደርጋትና እንዲጎልባት በጭራሽ አልፈልግም። እኔ ብዙ ዋጋና መስዋዕትነት
የከፈልኩት ለልጄ ነው። ልጄ ደስተኛ ሆናልኝ እንድትኖርልኝ ነው የምፈልገው። አንተ ደግሞ ልጄ ላይ ቅንጣት ነገር ብታደርግ እድሜ ልክህን ይቅር የማይባል ጦርነት ነው የምፈጥርብህ። እኔ ለቀረበኝ ለወደደኝ ችግር የለብኝም፣ ግን በክፋት ለሚያደርገኝ ሰው ከምታስበኝ በላይ አውሬና ጭራቅ ነኝ ብሎ አለው። አረ ያስቡ የትሁት አባት፣ እኔ ከሚሉት በላይ አንቀባረሬና ደስተኛ አድርጌ አኖራታለሁ። ስለዚህ ምንም ቢፈጠር ምንም አንተ የፈለግከውን ነገር ከምታስበው በላይ ዋጋና መስዋዕትነት ከፍዬ ትልቅ ነገር አደርሳታለሁ፣ እርስዎ ብቻ ያስቡ እያለ እውነቱንም ውሸቱንም ዝብርቅርቅርቅ ሲያደርግባቸው በጣም በጣም ደስተኛ ሆነና አምነው ተቀበሉ ማለት ነው። እንግዲህ ናቲም በደስታ ተሞላና እንግዲህ ተመስገንን ያሸነፈ መሰለው። ተመስገንም ከትሁቴ ጋር ለብቻቸው ሆኑና ስማ ተመስገን፣ ለእኔ ምን ያህል ቦታና ፍቅር እንዳለ ተረድቻለሁ። አንተ የፈለግከውን ነገር ማድረግ ትችላለህ። እኔ አንተን ነው የምወደው። ተይ እንጂ ትሁቴ፣ አንቺን ብትወጂ ምናልባት እኮ አባትሽ ላይ ይቀበሉኝ ይችላሉ። ይሄ ነገር ለእኔ ደግሞ ከምታስቢውና ከምትይው በላይ ከባድ ነው ብሎ ሲል፣ ምንም ቢከብድ ነገር የለውም እመነኝ፣ ዛሬም ነገም እኔ እናንተ አብረን መቀጠል እንችላለን፣ ካልሆነ ደግሞ ጠለፋውን ትቀጥልበታለህ ብላለችው። ከተፈቀደልኝማ በጣም ደስ ይለኛል ብሎ በደስታ ተሞላ። እንግዲህ ተመስገንም ናቴን ለማሰቃየትና ለመድፋት ብዙ ነገር ቢያደርግም ከማንም ጋር እንድትጣላ አልፈልግም። አባዬ አሁን ላይ ስበብ ነው የሚፈልገው። ይህንን ምክንያት አድርጎ እኔ እናንተ ብንለያይ መቼም ቢሆን አባዬ ሊፈቅድ አይችልም። እኔ ደግሞ ሁሉንም ነገር አሁን በሰላም ጨርሼ ከምትለውና ከምታስበው በላይ በደስታ መኖር እፈልጋለሁኝ። ይበቃኛል፣ ነገር ማስተናገድ ደክሞኛል፣ ተሙዬ እባክህ ተረዳኝ ብላ ስትለው እሱም እቅፍ አደረገና ትሁቴን እንግዲህ ማጽናናትና ከአሁን በኋላ ምንም ነገር አይፈጠርም፣ እኔ አብሬሽ አለሁኝ እያለ ከጎኑ ለሷ ብዙ መስዋዕትነትና ዋጋ እያደረገ ይገኛል ማለት ነው። አባባም እንግዲህ ትሁቴን እኔ አንቺ ሆነሽብኝ ነው ትሁቴ እዚህ የመጣሁት፣ አሁን ላይ ግን ከምታስቢውና ከምትዩ በላይ ሚስቴ የሆነ ድምጿም ልክ አይደለም፣ የተፈጠረ ነገር ይኖራል መሰለኝ፣ ስለዚህ እዛው መሄድ አለብኝ ብሎ ሲል፣ እሷም አባዬ ሽምግልናው እኮ ሰዓት ደርሷል፣ እንዴት ልትር ትችላለህ? በዛ ላይ ደግሞ ይሄ ተንኮለኛና አረመኔ ናቲ መጥቷል፣ እንዴት አደርጋለህ ብላ ስትል፣ ትሁቴ ውስጤ ደስ እያለው አይደለም፣ እድልም ስልኳን አታነሳም፣ ምህሬቴም ስልኳን አታነሳም፣ ስለዚህ እኔም እኮዳ ገባሁ፣ ለእኔም እንድታስብልኝ እፈልጋለሁ ብሎ አላት። እሺ አባዬ፣ አንተን እንዲከፋህ በጭራሽ አልፈልግም፣ አንተ ያልከውን ሁላ አምኜ እቀበላለሁኝ፣ ስለዚህ ደስ ያለህን አድርግ፣ ነገ በጧት ምህረትን ይዣት እመጣለሁ፣ እሷ አገሩን አታውቅም፣ ወደ ሱቅ እንኳን እንድትሄድ እንድትጨናነቅ አልፈልግም፣ ትሁቴ እውነታው ይሄ ነው ብሎ አባባ ሲያስረዳት እሺ ብላ አምና ተቀበለች። ምክንያቱም የአባባን ፍላጎት ትሁቴ ማክበር ስላለባት ማለት ነው። እንዲሁም ደግሞ ደጀኔ ተብዬው የትሁቴን አባት አገኘውና ስማ፣ ያነጭ ጸጉር የለበሰውን ሰውዬ እኔን እንደዛ አድርጎኝ አባቴ ዝም የሚል እንዳይመስልህ፣ ስለዚህ ተጠንቀቁ ብሎ ማስጠንቀቂያ ሲሰጠው፣ የትሁት አባትም እኔ ዝም ስል የፈራሁ መሰልኳችሁ እንዴ? ያንንም አባትህንም አንተንም በአንድ ጥይት ግንባራቸውን እንደምላችሁ ወቁ፣ ካሁን በኋላ ትሁት አጠገብ ብትደርስ ወየውልህ ብሎ አለው። እንዴ ጥለፋት ብለኸኛል እኮ አግባት ብለኸኛል እኮ፣ እና ታዲያ አግባትና ጥለፋት ብልህ በጥይት ልትደፋት ነበር እንዴ ብሎ ሲለው፣ አረ እባክህ ተረጋጋ፣ እኔ ትሁትን እንዴት ልመታት እችላለሁ? ከምታስበውና ከምትለው በላይ ሚስቴ እኮ አድርጌ
ልቀበላት ቆርጬ የተነሳው ሴት ነኝ ሰው ነኝ ብሎ ሲል እኮ ተመስገንም በጥይት ልትማታ እዛ ፊት ለፊት አብሮ ተቃቅፈው ነበር። እሱን የመታውን ጥይት እሷን ይተዋታል እንዴ? ስለዚህ ምንም አይነት ነገር ከማድረግ በፊት ብዙ ነገሮችን ማሰብ መቻል አለብህ። ከአሁን በኋላ በምንም አይነት ምክንያት ከልጆቼ አጠገብ ባይህ ውርድ ተራሴ፣ ያም አባትህ ስርዓቱን ይዞ የማይቀመጥ ከሆነ ውርድ ተራሴ ብሎ አስጠንቅቆ ከዛ ቦታ ላይ የትሁቴም አባት መንገዱን ቀጠለ ማለት ነው። ሌላው እጅግ በጣም የሚገርመው ነገር የትሁት አባት አሁን ላይ እሳት ለብሷል። ምክንያቱም ይሄ ደጀን የሚባለው ሰው እያስፈራው እና እያስጨነቀው ስለሆነ አባባንም ከዛ ቦታ ላይ እንዲሄድ እፈልጋለሁኝ ብሎ ለተመስገን ተናገረ። በኋላ የሆነ ነገር ቢፈጠር እኔ የለሁበትም። ተመስገን ከምትለውና ከምታስበው በላይ ባለፈው የሰራው ስህተት ከባድ ስለነበረ ወደዛ ቦታ እንዲሄድ አድርግ፣ እኔ በኋላ ምንም የለሁበትም ብሎ ተናገረ ማለት ነው። ደጀኔም እንግዲህ አባባን ምን ለማድረግ እንዳሰበ ከአባቱ ጋር እየተመካከረ ይገኛል። ትሁቴም እንግዲህ የናቴን ቅሌትና ውርደት ለማየት ወርቁን ከየት አመጣኸው? ይህንን ሁላ ወርቅ ማን ሰጠህ? ብላ ነው ጥያቄዋን የቀጠለችው። እሱም ደግሞ ይህንን ወርቅ ተናቴ ተቀብዬ ነው። ምንም ቢፈጠር ምንም አንቺ በእንደዚህ አይነት መልኩ ሆነሽ ማየትን አልፈልግም፣ እረፊ። ስለዚህ እኔ አንቺን ለማስደሰት ያለኝን ነገር በሙሉ አደርጋለሁ። ትሁት እስካሁን ድረስ ከተመስገን ጋር ስንጣላ ጭቅጭቅና ያልሆነ ነገር ስታይ በጣም ተስፋ ቆርጠሽብኛል። ሆኖም ግን ከምታስቢው በላይ እኔ ላንቺ ያለ ፍላጎትና ስሜት ትልቅ ነው። ደስተኛ ሆነሽልኝ ማግባት እፈልጋለሁ ብሎ ሲሟሰስ ተመስገንም በጣም ተናደደና ተመስገን አንተ ወደ ውጭ ጠብቃ የመጣሁኝ ብሎ ነው የተናገረው። አባባ እንግዲህ ማለት ነው። ለምን የተመስገን ሁኔታዎች እጅግ በጣም አሳፋሪና ከባድ ነገር ስለነበረ ማለት ነው። የናቲ መጨረሻ ላይ ይህንን አለቅላቂ አናቱን ብዬ ነው ምደፋው ብሎ ሲል እንግዲህ አባባም ተቆጣው። ቲና እጅግ በጣም በሚገርም ሁኔታ የአባባን ሚስት ወደ ገጠር ላከቻት። በድንገት መታ አባባን ሰርፕራይዝ አረገችው። በቀጣይ ፓርት እስከምንገናኝ ሰላማችሁ ይብዛልኝ።